ተሰረው ሃንግ ተሰረው በትክክል ማለት ነው። ሃንግ ተሰረው ቺላው ሃንግ ሰራኝ በግልጽ ሃላለው ሃንግ ሰራኝ እንዴ ትላንትና 100 ምናምን ሚሊዮን ፓውንድ አርሰናል ሊያቀርብ ነው ንግግር ጀምሯል ተብለው ምንድነው ባንዴው እንደዚህ አይነት ዱብዳ ዴቪድ ኦርንስቴን ወገን በቃ ሂርዊጎ እኮ ተባለ የ7 ዓመት ኮንትራት ሰጡት ሞርጋን ሮጀርስ ከአስቶን ቪላ ጋር በ117 ሚሊዮን ፓውንድ ተስማሙ። አርቴታ አንድሪያ በርታ አልቫሬዝን ልታመጡልኝ መሆን አለበት ይውላችሁ አለበለዚያ ማለት ነው ተጋደልን ማስኪን ያስላጣችሁት ወይ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ቼልሲ ሃንግ መታሽኝ ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ ያኔ አባቴ ጨንቆይ ነበረ ነው ምን ገባርለ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድነው ገባርለ ስንት የሚቀድሙ ሰዎች አሉ ብሩኖ ጊማራይስን ማምጣት አለብን ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ 117 ሚሊዮን ከፍለሽ የኔ ያየሁት የነበረው ሰውዬ አምጥተሻል አንቺ ያው የትም ስለማደርሺ ተጠቀሚበት ገባሽ 1-2 ዓመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ ገባሽ አይደል ዋሽድ ሲሆን ማን ነው ከዛ በተረፈ ማን ነው እኔ አቅለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም ገባህ ምክንያቱም ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያረጋው ከተፈለገ ምናምን ተብሎ ነው እንጂ ማን ነው ስለዛ እሰየው አልহামዱሊላህ ተመስገን ነው የሚባለው ገባህ ለምን እንደሆነ ታውቃለህ አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታረግልናል ለማን ከእንደገና ደግሞ ለአንድሬ ቤርታ አመቻችተ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወር ኦፍ ዘ ውልፍ አራምደው ነው ማለት ገባህ አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው ማለት ቼልሲ ራሱ 117 ሚሊዮን አወጣሽ የመጨረሻዋ ትራንስፈር ሊሆን ይችላል ተረጋጋል ስለዛ ቼልሲ ማድረግ ከቻለ አንደኛው ነገር መፍጠር አለብህ ፓልመር በዚህ በኩል ሞርጋን በዚህ በኩል 2-10 ቁጥሮች አድርጎ ነው የሚጮተው በእርግጠኝነት ነው የምነግራችሁ የጃቢ አሎንሶን አጫውት ነው የሚልገባ ስለዛ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የሚልገባ ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ ገባ አይደለ ደኛ እኮ ከምንፈልገው ቡድን እንክፈልና ማምጣት እንችላለን ለምንድነው ማንከፍለው 117 ሚሊዮን አዋጣምኛ እኮ ቻምፒየን እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል ማንዬ እኔ የራሴ የሆነ ፕላን ያለኝ ሰው ነኝ ሞርጋን ሮጀርስ በርግጥ ከክለቢ ጋር እኮ ስሙ ተያይዞ ነበር ቢያዝም በቃል ሆነ ሃንግማን ወስዶ ሊያበላሽው እንደሆነ ይገባኛል ልጁን ማለት ነው ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል እርግጠኛ አልሆነላችሁም በዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል ለተወሰኑ ወራቶች ላናገኘው እንችላለን ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቼልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም ያርግል ያዝልቀለው ወሰደው ከዛው እንደ ጋርናቾ ምናምን በቀጣይ አመት ማለት ነው ጥንብርኩሱን አስወጣው ተጫዋች ስታስወጣው አይሃለው ለማንኛውም ግን ያርሰናል ደጋፊ እንዳይደብራችሁ ቅንጣት ያከል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ እነሱ ላይ እርምጃ ምንወስድ ይሆናል ጀምአው ይመቻችሁ የተርፌ ደጋፊ ቢንጫጫ እንዳሰሙት ነው እንዳታዳምጡት ማንዬ ይመቻችሁ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ማኔው ከሁለት ደቂቃ ፊት ነው ፋብሪዚዮ ነው ገብቷችኋል አይደል ማለት ነው 117 ሚሊዮን ነው ቼልሲ የከፈለው ማለት ነው እውነት እንነጋገር ከተባለ ማለት ይሄ ሰውዬ ፒውር ዊንገር አይደለም እኔ አርሰናል እንዲመጣ አልፈለኩኝም ነበር ምክንያቱም እንደ ኤዜ አይነት ፕሮፋይል ነው ያለው ይሄ ሰውዬ ገብቷችኋል አይደል አታኪ ሚድፊልድም ነው ሌፍት ዊንግ መጫወት ይችላል እዛ ጋር እየወጣ ማለት ነው ግን ፒውር ዊንገር ነው እኛ የምንፈልገው ማለት ለቼልሲ ግን በጣም ጽድት ያለ ማለት ነው ገብቷችኋል አይደል 117 ሚሊዮን ነው ቼልሲ የሚከፍልበት እዚህ ልጅ ላይ ምክንያቱም በጋርናቾ ነው እናንተ የምትሰቃዩት ትክክለኛ ሳይኒንግ ማለት ነው ገብቷችኋል ጃቢ አሎንሶ ኔክስት ሲዝን የሚገርም ነገር ነው እየሰራ ያለው ማለት የቼልሲ ደጋፊዎች 117 ሚሊዮን ቼልሲ ከፍሎ ሞርጋን ሮጀርስን ወስዶታል ማለት ነው ከአርሰናል ይፈልገው ነበር ኢንተረስት ነበረው እዚህ ልጅ ላይ ማለት ነው ቼልሲ አስፈርሞታል ይሄን ልጅ አሁን እኛ ትክክለኛ ዊንገር ማምጣት አለብን ፒውር ዊንገር ገብቷችኋል የሚገርም ሳይኒንግ ነው ለቼልሲ አሪፍ ሳይኒንግ ሂር ዊ ጎ ወይኔ ሃንግማን እምጀነጅ ነው እኔ የሚያስፈርመው ሃንግማን ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ተብሏል ያው ከደቂቃዎች በፊት ቪዲዮ ሰርቼ ነበር እንግዲህ ኦርኔስትን አረጋግጦት ነበር 117 ሚሊዮን ፓውንድ ግርጣት ያስብላል ሀቢቢ እንግዲህ አይ ዶንት ኖ እንግዲህ አርሰናል ሰዎች ምን አስበው እንደሆነ አላውቅም እንግዲህ 2 ወር ስሙ ሲያዝ ነበር ከክለባችን ጋር
ዊዲን አንድ ቀን ማለት ይቻላል። ኖርማሊ አንድ ቀንም ላይሆን ይችላል። ላይክ ዛሬ ነው ወሬውንም የሰማሁት ማለት ቸልሲ ፍላጎት እኔ ጀነጅናለሁ ሃንግማን ያስፈርማል። በጣም ከባድ ነው ማኒ። እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ናአኩታከ እግዚኦንስ ባከ ንባረከከ እግዚኦን አስጠበቋከ እንዲ ይኸውልህ ቸልሲ በቃ ቸልሲ ነው፣ ደሙ ቸልሲ ነው። አንተ ዋንጫ በልተህም አይመርጥህም። ማን ነበር ጎስት ምን እያልከኝ ነበረ? እኔ ፈለኩትን ተጫዋች አንተ ፈልገውና ካስፈረምከው በቃ አንተ ክለብ ነህ ብለህ ነበር አይደለ? ለጥልጬ ነው ያመጣሁት፣ ለዛውም በሁለት ቀን ንግግር አባቴ። እኔ ነግሬሃለሁ ገና እናመጣለን፣ ሳካንም አመጣለሁ ከፈለኩኝ። አንተ ሂድ ጩጭ አስፈርም እንጂ የለመድከውን ይሄ ከማዲያ ይሄ ኦይል ምናምን አይደለ? በቃ ሂድና አስፈርም። እሱ ነው እኮ የሚገባ አባቴ። በቃ ምንም አታውቅም። ክለብ ማለት ይሄ ነው። ወይኔ 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 በመቶ ምናምን 17 ምናምን አድርገን አምጥተነዋል። ከፈለኩ ደግሞ ቀጣይ ደግሞ ሃላንድንም አድርጌ ያመጣለሁ። ማንም አያቆመኝም። እንዲህ ሮጀርስ ዌልካም ቱ ለንደን። የለንደን ትክክለኛ ቡድን ላይ መርጠን የመጣኸው በደንብ አድርገን ነው በዋንጫዎች የምንቀበለ። በጣም ደስ ብሎኛል። ጀማው ሀሳባችሁን ኮሜንት ላይ መልካም አደር ኮፒ ሊንክ በኢየሱስ ስም አይነ ነው በሉኝ። ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ። ገባና አውጣው ገባና አውጣው ገባና አውጣው። ወያላ ስትቃጠል ትኖራታለህ አባቴ። ቼልሲ ድምፁን አጥፍቶ እየሰራ ነው የምልህ። እስካሁን ተጫዋች አስፈርሚያለሁ ብለህ ታስባለህ? እንዳታስብ ነው የምልህ። ገባና አውጣው እዛ በነፃ ወይ በ40 ሚሊዮን አስፈርም እንጂ 100 ምናምን ሚሊዮኖቹ ለእኛ ተዉት። አንበሳው ተመልሷል። ድምፁን አጥፍቶ ይሰራዋል። ግባ። ይበላል በገንዘብ ይጠጣል በገንዘብ። ወያላ ኬት ያመጣል ገንዘብ? ይህንን አንተ ተገንዘብ። አንተ ባትገነዘብ አስቶን ቪላ ላይ ገነዘብ። አባት ሃንግማን አባት ስምን መላክ ወጣት በላይ ነው አባት። ለንደን እኮ አንተ ነው ጨቁ ነው አባቴ። ጨቁ ነው ግዴታ ነው። ግርጥጥጥጥጥ ነው አባቴ። ግርጥጥጥጥ 50 ቪዲዮ ነው ወያለ የሰራው አንድ ወያለ ብቻው። ይሄ ነው የኔ ወንድም ጥላ፣ የኔ ወንድም፣ የኔ አንበሳ። ገና ነው ገና ጨቁ ነው ወያለው። ለንደን ኢዝ ብሉ ልበሉ። ዛሬም ና ነገም ና ቢያሻ። ወይኔ ቅሌት እንዴ! እየሳታችሁ አልነበር እንዴ እናንተ? ይኸውላችሁ ሬክሳ ማሸነፋችሁ ብላችሁ ስቃችሁ ሳትጨርሱ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ዴቪድ ኦርንስቲን በኢየሱስ ስም ቅሌት ካባው የሆነ ቲም ሳክስ ብቻ ቹዋሚኒን እኛ ላይ ስቃችሁብናል ነበር። ይኸው እስከ 2032 ድረስ የሚያቆየውን ፐርሰናል ተርም ተስማምቷል። 117 የት አለ? ሻምፒዮኑን አርሰናልን ሪጀክት አድርጎ ወደ ቼልሲ ሂር ዊጎ። በቃ ትንሽ ነው የቀረው። ስምምነት ላይ ናቸው ነው ማለት። ትልቅ ቲም ይሄ ነው፣ ሁልጊዜም ትልቅ ቲም ነው። ማንም እኛ ጠይቀ ነው ማለት ነው ሪጀክት ያደረገን የለም። ሁሉም ይመጣል። ስም ያለው ቲም ነው አባቴ። 10ኛ ላይ እንኳን ጨርሰን ይሄን የመሰለ ተጫዋች አምጥተናል በ117 ማለት ነው። በአቅምም በገንዘብም በስምም እንበልጣችኋለን። ቀጣይ አመት ኮስተር ብለን አንበሳውን ነው የምንመጣው። በስመ አብ በወልድ ምንድነው ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ እንዴ! አሁን ቶርቱ ምንድነው? ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ። ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው። 117 ሚሊዮን ፓውንድ አቅርቦ ወዬ። አረ እኔ ልገርታ። አረ ቼልሲ ምንድነው? ቼልሲ ወይኔ አርስዬ አንቺ ጠኔ ወይኔ ቼልሲ። አረ በስመ አብ ትችላላችሁ እንዴ! በአንድ ሰዓት ውስጥ መብራት እስኪመጣ ፋራው ሲጠብቃት አራዳው መጣና በሻማ ወሰዳት በልልኝ እናቴን። በቃ ለአንድ ስልክ ከደወልኩ በቃ እኔ እኮ አርሰናል ያለፈው ዓመት ዋንጫ በልቷል። እንግዲህ እሺ ቆይ አሁን አርሰናል እኔ ቼልሲን ነው የምፈልገው አልፈልጋችሁም አለ። ምን እናድርግ አሁን? ገና ነው እኔ ከስራ የገባሁት ከምሽቱ 5 ሰዓት ከ45 ደቂቃ። ስልኬ ባትሪ ዘግቶ ነበር። ስከፍተው ፋብሪዚዮ ሮማኖ አስደነገጠኝ። ምን ብሎ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። እንዲህ
አንተ ሻምፒዮንስ ሊግ እየተሳተፍ ምን ያክል ብበልጥ ምን ያህል ትልቅ ክለብ በሆን ነው? ቆይ ግን እኔ ክርስቶዞሎስ ብሮስሎስ ምናምን የሚባል ተጫዋች ሰጥቼ ከዛ እዚህ ጋር እኔ ማንን ሞርጋን ሮጀርስን ግግር በረዶ ነው የሚዘንብባው። አሁን ይኸውልህ ስታንፎርድ ብሪጅና እንዲህ የበረዶ ማለት ኮል ፓልመር ሞርጋን ሮጀርስ እንዲህ ሩባል ይኸውልህ። ወይኔ እስቲ አሰላለፉ ነው። ሞርጋን ሮጀርስ እዚህ ጋር አለ፣ እዚህ ጋር ጆ ፔድሮ አለ፣ እዚህ ከፈለክ ፔድሮ ኔቶ ከፈለክ ኢስቴቮ መርጠህ እንደ ሁኔት ኮይንዳም አለ። ከዛ እዚህ ጋር መሀል ላይ ፓልመር አለ። ከዛ ካይሴዶ ኤንዞ ዝግጁ ናችሁ? ይኸውልህ በፕሬሸር ላይ ፕሬሸር፣ በዛኛው ላይ ሌላ ፕሬሸር። ወይኔ እኔ አሁን እኔ የለሁበትም። ከዚህ በኋላ ለሚደርስባችሁ ነገር እኔ አልጠየቅም። የቼልሲ ደጋፊ በሙሉ ተሰብሰብና አሁን ኢንጆይ አድርግ። ከዚህ በኋላ ሌላም ፊርማ አለ፣ ገና ሌላ ፊርማ በፊርማ። ምክንያቱም እኔ ትልቅ ቲም ነኝ፣ ትንሽ ቲም ነህ። ምንድነው ዩናይትድን ቶተናም ሲያገረጣው አገረጣም፣ ይኸውን ያንተን አገረጣው። እስቲ ምን እኔ እኮ መጣሁ፣ እኔ ጣልቃ ከገባው ማለት ነው መተው ነው ያለብህ። በቃ ይኸው ቅምት የታባሽ እሰይ ፎሎ አድርጉ። 117ቱን አስቶን ቪሎች ሲሰሙ አሉ ባንዳፍ ብሎ የተቀበላቸው አሉ ቼልሲዎች። ኧረ ይመሳቸው፣ እንኳንም ወሰዱት። እኔ ልንገራችሁ፣ በዚህ ዋጋ አርሰናል ቢያስፈርመው ነበር የምናደደው የነበረው። ነግሬያችኋለሁ እኮ ከዚህ በፊትም አርሰናል ያወጣል ብሎ ካሰበ፣ ያ ተጫዋች ወርዝ ያደርጋል ብሎ ካሰበ አይደለም 117 ከዚህ በላይም በጣም ብዙ ገንዘቦችን አውጥቶ ማስፈረም ይችላል። እና ወርዝ እንደሚያደርግ አርሰናል እና አርቴታም ቤርታም ሁሉም ስላወቁ ነው። ይመቻው። ይህ እኮ የቼልሲ ጸባይ ነው፣ ምንም የሚያስገርመ ምናምን ነገር አይደለም። እና አስቶን ቪላም ይመቻቸው። ያበደ ቢዝነስ የሰርተ ያበደ ኦልሞስት ኔት 100 ምናምን ከ100 በላይ ምናምን አትርፎበታል። እና ይመቻቸው። አሁን ቼልሲ ሀሳቡ እንዳይቀይርባቸው ነው አስቶን ቪሎች ይሰጉ ያሉት። እና ይመቻቸው። እኔ ግን የቼልሲ ባለሀብቶችን ማደንቃቸው ማለት ነው ዝም ነው የሚያስብሉት። ደጋፊው ዝም በቃ ደጋፊው ውጤት ምናምን እያለ በቃ ሲጮህባቸው ምናምን ዝም አስብለው ያው ሲዝኑ ሲጀመር ከዛ ቼልሲ ምናውቀው እኮ ነው። ለማንኛውም አርሲዎች ይመቻችሁ። አሁንም የሚገርም ተጫዋች በሚገባው ዋጋ አርሴ ጋር መምጣቱ አይቀርም። አርሲዎች ይመቻችሁ። እናንተ ብቻ ሪላክስ አድርጉልኝ። አርሲዎች ይመቻችሁ። አሁንም እንደዚህ አይነት ሸርቶችን የየትኛውን ክለብ ደጋፊ ብትሆኑ ኢቨን የሞርጋን ሮጀርስ ስራውስ የምትፈልጉ ከሆነ በሌባ ሊንክ የገባችሁ ላው 20 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ምንም እንዳትጨነቁ ስለሱ። ይመቻችሁ። ሁላችሁም ይህን ቪዲዮ በደምብ ሼር ኮፒ ያደረጋችሁ እንዲሁም ሪፖስት ምናምን እያደረጋችሁ ፎሎ ያደረጋችሁ ሰዎቹ ፎሎ እያደረጋችሁ ይመቻችሁ። በጣም በሚገርም ሁኔታ ዴቪድ ኦርንስቲን አሁን ላይ ባጋራን መረጃ መሰረት ሞርጋን ሮጀርስ ወደ ቼልሲ ለማቅናት ሙሉ ለሙሉ እንደተስማማ የሚያሳይ መረጃን ይዞልን ወጥቷል። ሚላንና ቼልሲም በተጫዋቹ ዙሪያ በ117 ሚሊዮን ፓውንድ ሙሉ ለሙሉ ከስምምነት እንደደረሱ ነው የዴቪድ ኦርንስቲን መረጃ የሚያሳይ። ተጫዋቹን በቼልሲ ቤት በአጠቃላይ የ7 ዓመት ኮንትራት ለመፈረም ተስማምቷል። ሜዲካሉንም ሰኞ እንደሚያደርግ ዴቪድ ኦርንስቲን ጨምሮ ዘግቧል። አርሰናል ተጫዋቹ ላይ ፍላጎት ነበረው፣ ነገር ግን በጃቪ አሎንሶ ምክንያት ተጫዋቹ ቼልሲን መርጧል ሲል ዴቪድ ኦርንስቲን ዘግቧል። እንዲህ ባልጠበቅነው መልኩ ሞርጋን ሮጀርስ ወደ ቼልሲ የሚያደርገውን ዝውውር እየጨረሰ ይገኛል። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ምንድነው ማየው? አሁን እኮ ነው ጉዱን ማየው። ወንድም ጥላ ከለላዬ የኔ ከለላ ወንድም ጥላ ቼልሲዬ ወስዶ ሃንግ ስርት ታረግልኝ። የታባሽ በቃ ደስ ነው የሚለው። ገብቷል። ቅድም በማን ነው በሬክሳም ነው በማናም ተሸነፈ ብለ መተልስቅ ነበራ። ወንድም ጥላ ያልልኛ ከለላይ ገብቷል። እኔ ሲከፋኝ ደስ የማይለው ክለብ አለ። ገብቷል። መጥቶ ማጅራትን ምትትን ያደርግልኝ። አሁን ጠብቀዋል አልጠበቁም። ምክንያቱም ቼልሲ ነዋ። ሃንግማን በማታ መጥቶ ሃንግ ሰራልኝ። አይ ግን እኮ ሊገባ ነበር፣ ተስማምቶ ነበር። አይ ያሳዝናል፣ በእውነት ያሳዝናል፣ በጣም ያሳዝናል። ትንሽ እኮ ተስማምቶ ነበር፣ በቃ ዋግቶ ነበር አርሴናል ለመግባት ምናምን ነገር። አይ ግን ቼልሲ ሆነ። ገብቷል። ቼልሲ ሆነ። ይመቻችሁ ቼልሲ፣ ይመቻችሁ። ወንድምነት እኛ የምናውቀው ወንድምነት እንዲህ ሲገለጽ ነው። ይመችሽ ቼልሲ። ምን አይነት ሰበር ዜና ነው የተሰማው? ቼልሲ ከመድፈኞቹ አርሰናሎች ሞርጋን ሮጀርስን በመንጠቅ ከአስቶን ቪላ በ117 ሚሊዮን ፓውንድ የዝውውር ፓኬጅ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሱን ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። ተጫዋቹን በቼልሲ ቤት የ6 ዓመት ኮንትራት ለመፈራረም ሙሉ በሙሉ ከስምምነት ላይ መድረሱ ነው ሪፖርቶች የጠቆሙ የሚገኙት። መድፈኞቹ አርሰናሎች ከዞሊስ ዝውውር በኋላ ፊታቸውን ወደ ሞርጋን ሮጀርስ በማዞር እሱን ለማስፈረም ጥረት ያደርጋሉ ተብሎ ሲጠበቅ፣ ሰማያዊዎቹ ቼልሲዎች ከለንደን ተቀናቃኛቸው አርሰናል
አርሰናሎች ይህንን እንግሊዛዊ የመሃል ሜዳ እንዲሁም የፊት መስመር ተጫዋች በመንጠቅ በ117 ሚሊዮን ፓውንድ የዝውውር ፓኬጅ የግላቸው ለማድረግ ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ዝውውሩን እስከ 10 ስንት ሬት ታደርጉታላችሁ? ሀሳባችሁን አካፍሉኝ። ኧረ ምን አይነት ጉደኛ ዜና ነው የምንሰማው ጋይስ! ሰበር አርሰናል ቤት ይቀላቀላል ተብሎ ለረጅም ጊዜ ሲጠበቅ የነበረው እንግሊዛዊ የአስቶን ቪላ አማካይ ሞርጋን ሮጀርስ ቼልሲዎች አፈፍ አድርገውታል፣ ጠልፎታል። በ117 ሚሊዮን ፓውንድ የግላቸው አድርገውታል። ተጫዋቹ ቼልሲን ለመቀላቀል ተስማምቷል። ዣቪ አሎንሶ የተጫዋቹ ሁነኛ ፈላጊ ሆኖ ተገኝቷል። አርሰናሎች ለረጅም ጊዜ ሞርጋን ሮጀርስን የግላቸው እንደሚያደርጉ ነበረ ብዙ መረጃዎች ሲያሳዩ የነበሩት። ነገር ግን አሁን ላይ ቼልሲ ሃንግማን እንግዲህ አፈፍ አድርጎ የግሉ አድርጎታል። ይህንን ዝውውር እንዴት ተመለከታችሁ? ቼልሲዎች ሰማያዎች የታላችሁ? ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ይህንን ዝውውር ከ10 ስንት ሰጥቷላችሁ? ሬቲንግ እና ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር ዜና! ቼልሲ 117 ሚሊዮን ፓውንድ ከፍሎ ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር ከስምምነት ደርሷል። አርስዬ እኔ የለሁበትም እስኪገባ ድረስ የቼልሲ ተጫዋች መሆኑ ኮንፊርም እስኪሆን ድረስ አላምንም ነው የምልህ። ግን ከአስቶን ቪላ ጋር ተስማምተናል። አባቴ እኔ አንኤክስፔክትድ ኒውስ ማን ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ሊመጣል። ሄር ዊ ጎ መስማት ፈልጋለሁ። ወይኔ እኔ ከሁን ቀይ ለብሶ ይመጣል ቢጠብቀው ሰማያዊ ለብሶ ከቻለ ሮጀርስ አፍታታኝ። አንቺ ችጋራ ይፈስ ጎበዝ አይቸኩልም። ተው እንጂ ጎበዝ አይቸኩልም። እናቴ በጣም ያፍታታኝ ዛሬ ፋብሪዚዮ ገብርኤልን መጣጣ አውጣ ፕሪሚየር ሊግ ደግሜ ያረ እንዴ አውጪ ገንዘብ አውጪ የታለ እኔ ሃይጃክ አረኩሽ ያልልጅ ከዛ ደግሞ ሌላ ቼልሲ መቤቴን አሁን ደግሞ ወደ ባርኮላ ዞራችኋል አሉ። ባርኮላን ደግሞ ሊቨርፑል ነው የሚፈልገው። በእርግጠኛ እሱም ታስፈርሚያለሽ ብዬ አልጠብቅም። እናቴ በጣም የተደሰትኩ ዛሬ አስደሰተኝ ፋብሪዚዮ። እንዲህ እኔ በጣም የማይሆን ነገር የተፈጠረው ዛሬ። እንደ ዛሬ የሚያፍታታ ቀን የለም ነው የምልህ። እንደ ዛሬ ፈታ ብዬ አላቅም። ቤቱን ለመግባት አያስፈልገውም ይሄን ቪዲዮ ለመስራት። እዚህ ጋር ለጸጉር አያስቡም። 5 በተከታታይ ጨዋታ እየጠበቀ ያለ አንድ ዜጋ አለ፣ ምስኪን ዜጋ እነ ሬክሳምን እንኳን ያሸንፋል ተብሎ ሲጠበቅ ተሸንፎ ጀመረልህ። ማንቺዬ የፕሪሚየር ሊግ የዋንጫ ተጫዋች። ሌላኛው አመት አብስሎ ጀርሚ ሞንጋን ነጠቅ ነው እዚህ ጋር እንደምታየው። አሁን ደግሞ ሮጀርስን ሂርዊጎ እየጠበቅን ሂርዊጎ ሮጀርስ ሰማያዊ ለብሰው ሂርዊጎ ሲባል እኔ እንደ ዛሬ ስቄ አላቅም። ማርያም በአርሰናል እንደ ዛሬ ቻምፒዮንስ ሊግ ራሱ ሲሸነፉ እንደ ዛሬ ስቄ አላቅም። ሮጀርስ ቱ ቼልሲ ሂርዊጎ ተብሏል። ምንድነው የሚሻላችሁ? ምንድነው የሚሻል? እኔ ምንም አለ ሞርጋን ሮጀርስ ወደ ቼልሲ ሂርዊጎ። ኦ ማይ ጋድ ምንድነው? ወይኔ ወያላ ሌላ ግርጣት፣ ሌላ ሌቨር ግርጣት እንደገና እንዴ! መሲን ነገ የሆነ እኮ ቼልሲ ፍላጎት ራሱ እንዳለ አልሰማንም። ቡም አየር ላይ እና የኤሊየት አንደርሰን ደግሞ ሪከርድ ተሰብሯል። በ117 ሚሊዮን ፓውንድ ወደ ቼልሲ ሂርዊጎ። ወይኔ ቼልሲ ትችላላችሁ እግዚአብሔር። ወስባ አንድሬ በርታ ቀስ ብሎ ነው የሚመጣው አይደል? ኧረ በስመ አብ! ኧረ ቼልሲ የት እንዲህ ምን አይነት ቦምብ ነው? ምን አይነት ቦምብ ነው? ኧረ ይመቻችሁ። አርስዬ አልሰማው ነበር። ኧረ ቸለው፣ ኧረ ሃንግማን ጉድበል ጎንደር ያገሬ ሰው። ኧረ ታምር ነው እግዚአብሔርን። ወር ሙሉ ከአርሰናል ጋር ስሙ ሲያያዝ የነበረው ሞርጋን ሮጀርስ ገባ አርሰናል እያለን የነበረው ተጫዋች ቼልሲ። እኔ ሰሞኑን እኮ ተናግሬያለሁ። ምን ነው ድምፁን አጠፋ ይሄ ክለብ ወይ የሆነ ክለብ ሂርዊጎ ላስበል ሲል የሰው ህይወት ላይ መጥቶ ይቆምራል እያልኩ ትላንትና የሰራሁትን ቪዲዮ ግቡና እግዚአብሔር ምስክሬ ይሄው መጥቶ ከአርሰናል ላይ ጥቅልል አላረገውም። ወይኔ ፋብሪዚዮ ምን ሲል ነበር ሰሞኑን? የግል ጉዳይ ችግር የለው ምናምን እያለ ነበር ከአርሰናል ጋር። አረ በስማም ግርጣት ኤፍሲ ማን ተለየ መቤትን ግርጣት ኤፍሲ ተለየ። በጌታ ስም ይችላል ሃንግማን ሊያውም አውሮፓ ቻምፒየንስ ሊግ ሳይሳተፍ
አንድ አመት ነው ነገሩ። ዘንድሮ ይሳተፋለን ብሎ ነው። ኧረ በስመ አብ እግዚአብሔርን እመቤቴን ይችላል። ግን ለአርሰናል ደጋፊ እጅግ በጣም አዝናለሁ። እመቤቴን እንዴ እኔ አላመንኩም። 117 ሚሊዮን ፓውንድ ከፍለው ሃንግማን ሂርዊጎ አስባለ ሞርጋን ሮጀርስን ወር ሙሉ ከአርሰናል ጋር። አቤት እግዚኦ! ሃንግማን እውነት ለመናገር ልክ እንደናንተ አይነት ባህሪ እንደ አርሰናል ደጋፊ አይነት ባህሪ ቢኖረኝ እዚህ ዝውውር በደንብ ነበር ሙድ የሚይዝባችሁ የምላላጥባችሁ ማለት ልክ ቶናሊ ላይ ማቲያስ ፈርናንዴዝ ላይ ያለ ገደብ እንደተላላጣችሁት እንደተዝናናችሁት ማለት ነው። በተለይ እናንተ በዚህ ዝውውር በኢየሱስ በጣም ብዙ ማቃችሁ የአርሰናል ደጋፊዎች አስቶን ቪላ ደጋፊ መስሎኝ ነበር ማለት እያንዳንዱ እሱ ያለባትን ቪዲዮ ሪፖስት እያደረጉ አንድሬ ቤርታ ስራውን ጀመረ፣ በቅርቡ ያመጣዋል፣ ጨረሰ፣ አለቀለት ቪዲዮ ላይ ሁላ ኮሜንታቸው ያ ነበር ማለት ነው። ነገር ግን እኔ እንደዛ አልላላጥባችሁም። ለምን መሰላችሁ? እናንተ ተሸውዳችሁ። ከዚህ በፊት እኔ ቪዲዮ ሰርቼ ነበር ሞርጋን ሮጀርስ ስሙ ሲያያዝ ከአርሰናል ጋር ለምን ብዬ ሁላ በጣም ትልቅ ጥያቄ ተነስቶብኝ ነበር ማለት ልጁ ከኤዜ ጋር ተመሳሳይ ፕሮፋይል ነው ያለው፣ ያለቀለትና በጣም አደገኛ ዊንገር አይደለም። እንደዚህ አይነት ተጫዋች ሆኖ ባልሆነበት ሁኔታ እንደ 10 ቁጥርም ሰጥቶት ላይክ ቨርሳታይል ነው ተጫዋች ቨርሳታይል ነው። ግን አርሰናል የሚያስፈልገው አይነት ፕሮፋይል አይደለም ወይ ደግሞ አርሰናል ይሄ ሙሉ በሙሉ ቅርጹን ቀይሮ ሌላ ቲም ማለት ነው ትራንዚሽን ውስጥ ሊገባ ነው ወይ የሚል ጥያቄ የምታስታውሱ ሰዎች ገና ስሙ ሲያያዝ ሳነሳ ነበር ማለት ነው። አሁን ለአርሰናል አለማምጣቱ ላይክ እኔ እንደ እንትን አላየውም፣ እንደ መጥፎ አላየውም ወይ ተነጠቀ ምናምን አልልም እኔ ማለት እንኳን ቀረበት ሁላ ከሚሉት ውስጥ ነኝ ማለት። ከዛ ውጭ ግን ለቼልሲ ደጋፊዎች በጣም የሚገርምና ያበደ ዝውውር ነው። ጸዴ ፕሮጀክት ውስጥ ነው ያላችሁት ማለት ነው። ቀጣይ ለዋንጫው ሁሉ ተፎካከሩ የምትችሉበት አጋጣሚ አለ። ምክንያቱም ደግሞ ጥሩ አሰልጣኝ ያላችሁ፣ ስኳዳችሁን እያጠናከራችሁ ነው። አሪፍ ስኳድም ነበራችሁ ከመጀመሪያው። አሪፍ ተጫዋቾች ያሉት ቡድን ነው። 1 2 3 4 5 ተጫዋቾችን አምጥታችሁ በሳምንት አንድ ጨዋታ ብቻ ነው የምትጫወቱት ላይክ እንደማንቺዬ ማለት ነው። በእርግጥ ኤፍ ኤ ካፕ ላይ ምናምን እሷንም ላሽ ብላችሁ ትወጡና ሶስተኛ አይደል የጨረስነው እናንተ አሻሽላችሁ ትመጣላችሁ ማለት ነው። ለቼልሲ በጣም ጸዴ እንደሆነ ነው ማስበው። የእናንተን ሀሳብ አስተያየት ኮሜንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ ደግሞ ፎሎ ይደረግ። ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ማመን ያልቻልኩት እኔ አርሰናል ኦልሞስት ጨርሷል ብዬ አምኜ ነበር፣ ግን ለአርሰናል አይጠቅማችሁ የሚቻልኩኝ ነው ማለት እኔ አይክድን ሲያን አፕግሬድ በአርሴናል ቤት ሮጀርስ መጥቶ ለቼልሲ ሊጠቅም ይችላል። ምክንያቱም ቼልሲ ታች ስለነበር እንጂ ይሄ አርሰናል ይሄ የተሰራው አርሰናል የሚጎለው ሚሲንግ ፒስ ሮጀርስ ነው ብዬ አላስብም። ግን አርሰናል በጣም ፈልጎት ነበር። እሱ ቼልሲን መርጦ ነው ብሏል ዴቪድ ኦርኔስተን። በስመ አብ ግን ያላሰብኩት ዝውውር 117 ሚሊዮን ፓውንድ። ይመቻች። ፎር ላይክ ሸማርጋ ይረሳ የማያድግ ሕፃን ቅዘን ይበዛዋል አሉ። አንተም የማይካኤሎ ሙድሪክ እጣ ፋንታ ነው የሚደርስ። እመነኝ ሮጀርስ። በቃ ገንዘቡን አይተህ ይሆናል ሄድከው። እዛ ጋር ያለውን ነገር ቋሚ ተሰላፊ ይሆናሉ ብለህ ነው አይደል ሄድከው። አያልፍልህም፣ ልንገርህ፣ እንደማያልፍልህ ነው የምነግርህ። ምን አይነት ሲጀመርም እንደዚህ አይነት ሌቭል ያልሆነ ተጫዋች እኛ ጋር ቢመጣ ምንም አይጠቅምም ነበር አይደለ? መጥቶም ሲጀመር ከኤቨሬቺዝ የተሻለ ምንም ነገር የለውም። ሲቀጥል ግን ማለት ነው ተቀናቃኝ ቡድን መሄድ በጣም ነው ያናደደኝ ነው የምልህ። ምን ኧረ በስመ አብ ቼላ ወንድም ጥላ ሮጀርስ ወደ ቼልሲ ሂር ዊ ጎ። ምንድነው የሚሻልሽ? ቆይ ይህንን ፎቶሾፕ ረፊ። በቃ በፎቶሾፕ አበርሽ እኮ። የአርሰናል ተጫዋች ያልሆነ የለም። የአርሰናል ተጫዋች ያልሆነ የለም። ሁሉም ለብሷል ማለት ነው። ሁሉም ለብሷል። ሮጀርስ ወደ ቼልሲ እንደተዘዋወረ ፋብሪዞም ዘአትሌቲክስም ይህንን መረጃ ወጥቶታል። 117 ሚሊዮን ነው የሚከፍሉት። 6 ዓመት ኮንትራት ይፈረማል። ከዛ 1 ዓመት ተጨማሪም ነገር አለው ተብሏል። ቼሎ እኔ በቃ ለቼሎ በቃ ወንድም ጥላ ብራዘር እንደዚህ ነው። እሺ በአንድ ቀን ምናምን እንደዚህ ነው። ማንዛዛት የለብህም። በቃ እንደዚህ ነው መጨረስ ያለብህ። ሲጀመር ማለት ነው ጠርግ ብሎ ይሄድ ብዬ ቪዲዮ ልሰራ አልኩኝና ማለት ነው። ግን አይሆንም፣ በቃ አይሆንም። ኤአይ ነው በሉኝ፣ ብቻ ኤአይ ነው በሉኝ ይሄ ፎቶ ማለት ነው። ኧረ ተው ግን አርሰናልና ቤርታ ተው ግን፣ በእኛ ላይ ሙዳት ተያዙ። ተው እንዴ! እሺ ዞሊስን ስታመጡ ሮጀርስን ጠብቀን ነበር። ሮጀርስን ቼለው በአንድ ሰዓት ውስጥ ይበላናል። ወይኔ የምሬን ነው የምላችሁ። የሚቀጥለው አመት በጋብሪኤል ማርቲኔሊ የሚቀጥልበት ምንም አይነት ጨጓራ የለኝም። ሰዎች አንድ ነገር መደረግ አለበት እንጂ በዚህ አንዛለቅም። መቼ ምን ጉር ነው? ኧረ ምን አይነት ዜና ነው? ምን አይነት ሃይጃክ ነው? አንግሰራን ቼለው አንግሰራን። ማን መጡኝ? ማርቲኔሊ ሊቆይ ነው።
ዞሊ ሲመጣ መጠርጠር ነበረብኝ። አረ ቤርታ ልመንህ ቤርታ ልመንህ። አርቴታ አርሰናል ልመናችሁ። ወይኔ ሞርጋን ሮጀርስ ወደ ቼልሲ ለመፈረም ተስማማ። ከዛ አንዳንድ ሰዎች ይመጡና ግርጣት አርሰናል ምናምን አረ ነቃ ደንገጠው እግዚአብሔር። ይሄ ግርጣት አይደለም። ግርጣት የሚባለው እንደዚህ አይደለም። ከዛ በፊት በደንብ ኮፒኒንግ ሪፖርት አድርጉት የአርሰናል ደጋፊዎች። በመጀመሪያ ማለት እንፈልገው ነገር የቼልሲ ደጋፊዎች ኮንግራ በጣም ጸዴ ፊልም ነው። ሞርጋን ሮጀርስ ለኛ ከሚጠቅመው በላይ ለእናንተ ይጠቅማል ማለት። ሞርጋን ሮጀርስ ወደ አርሰናል ቢመጣ እኔ አይደብረኝም፣ ኳሊቲ ያለው ተጫዋቹ ምናምን። ነገር ግን ባይመጣም አይደብረኝ በእግዚአብሔር። ይሄናውን ለማጣጣል ጀስታውን ወደ ቼልሲ ለመፈረም ከተስማማ በኋላ ምናምን አይደለም። ከዚህ በፊትም ቪዲዮ ሰርች አላውቅም እኔም ፐርሰናሊ የምታውቁኝ ሰዎች በሞርጋን ሮጀርስ ጉዳይ። ሶ ቢመጣ ጸደይ ነው። ባይመጣም ግን አንደኛ ፒውር ዊንገር አይደል እኛ የምንፈልገው ወርልድ ክላስ የሆነ ሌፍት ዊንገር። እሱ ደግሞ ገበያው ላይ ራሱ የተወሰኑ ዊንገሮች ነው ያሉት እነ ዱዊክ ባርስኬሊያ ምናምን። እሱ ክለባቸው በዚህ ሰዓት ይለቃቸዋል አይለቃቸውም። ስለዚህ አሁን ክርስቶስ ዞሊስን አስፈርመናል ከማርቲኔሊ ጋር እያቀያየሩ ምናምን ማጫወት የፈለጉ ይመስለኛል። ምክንያቱም ገበያው ላይ እነ ራፋኤል ያው እንደውም እሱ ይመጣ ይሻለኛል ያን ያህል አይመቸኝም ምናምን። ሶ ዊንገሮች የሉም። ስለዚህ ወይ ፒውር ዊንገር ይምጣ ካልሆነ እኮ ኢዜ ማለት ሞርጋን ሮጀርስ እኮ ሌፍት ዊንግ ይጫወታል ኢዜ 10 ቁጥር ላይ ያው ማለት በጠበቅነው ልክ እሱ በተጠበቀ ኤክስፔክቴሽን ልክ ተጫውቷል ማለት ትንሽ ይከብዳል። ነገር ግን ሁለቱንም መጫወት ይችላልና ሞርጋን ሮጀርስ መጥቶ እዚህ ጋር እንደ ወርልድ ክላስ እኛ የምንፈልገው አይነት ዊንገር ካልሆነ 10 ቁጥር ምናምን ከሆነ ደግሞ የተለያዩ ኦፕሽኖች አሉን። ስለዚህ ሞርጋን ሮጀርስ ወደ አርሰናል መምጣቱ ቢመጣ ጸዴ ነው፣ ባይመጣም ደግሞ ያን ያለ አንገብጋቢ ነገር አይደለም ማለት ነው። ከዛ ባለፈ ደግሞ 117 ሚሊዮን ለዚህ ተጫዋች ይገባዋል አይገባውም። እኔ ፐርሰናሊ እንደዛ ነው ማለት ማለት ቼልሲ ኦፍ ኮርስ አሁን ከአርሰናል ጋር እየተያዘ ነው። የተጫዋቹ ፍላጎት አርሰናል ነው። ባይዘው ግርጣት አይደለም ያልኳችሁ። ተጫዋቹ ለአርሰናል መፈረም ይፈልጋል። ግን አሁን አሰልጣኛዋል ጃቪ አሎንሶ አውርቶታል ሞርጋን ሮጀርስ ሲያወራው ማለት ነው ከሚኬል አርቴታ ወይም ደግሞ አንድሪያ ቤርታ ምናምን በተሻለ መንገድ ለሱ የተለየ ሚና የሚሰጠው ከሆነ አንዳንድ ቃል አላሪ ኢንዲቪጁዋል አግሪመንት ላይ ምናምን የተሻለ ነገር የተለየ ሚና የሚሰጠው ከሆነ የተለያዩ አግሪመንቶች ከአርሰናል በተሻለ መንገድ ጃቪ አሎንሶ በፕሮጀክቱ ላይ ምናምን ብዙ ነገሮችን ብሎት ከሆነ ሶ አርሰናል ውስጥ መጥቶ ቤንች የሚሆንባቸው አጋጣሚዎችም ሊኖር ይችላል። ስለዚህ እዛ ሄዶ ደግሞ በተለያዩ ኢንዲቪጁዋል አግሪመንቶች በተሻለ መንገድ ከተስማማ ዋይናት ቼልሲን የማይመርጥበት መንገድ ሲቀጥል የጠየቁትን ከከፈለ ለምን አይሄድ? ይሄ ግርጣት አይደለም። ግርጣት የሚባለው በአግባቡ አንድን ተጫዋች ፈልገ ጠይቀ ያ ተጫዋች አልፈልግም ብሎ ያን ክለብ ኢግኖር አድርጎ ለሌላ ክለብ የሚሄድ ከሆነ ይሄ በአግባቡ ግርጣት ይባላል ማለት እንጂ 117 ሚሊዮን አርሰናል ይህን ሁሉ ገንዘብ አውጥቶ ለሞርጋን ሮጀርስ አያወጣም፣ በፍጹም አያስፈርም። 117 ሚሊዮን ለሞርጋን ሮጀርስ ፐርሰናሊ እኔ በፍጹም አይገባውም ከሚሉት ወገን ነኝ ማለት ነው። ለቼልሲ ጠቅማቸው ይችላል 117 ቢያወጡበትም እነሱ ይችሉበታል። ለዚህ ተጫዋች በውድ ይገዛሉ፣ በዛው ልክ በውድ እየሸጡ ምናምን ማገንተር ስለሚችሉ ስለዚህ ኖርማል ሊሆን ይችላል። ከኛ ጋር ግን እኔ በፍጹም አልስማማበትም ማለት ነው። ስለዚህ ግርጣት አይደለም ማለት ነው። እንዳጠቃላይ በደንብ ኮፒ ሊንክ ሪፖስት አድርጉት፣ ፎሎ ማድረግ እንዳይረሳ። ይመቻቹ። ወይኔ ወላሂ አሁን ነው ቤት ገብቼ የማየው ቪዲዮ ላይ እኮ ነው ጉዴ የማየው። ምንድነው 2 ሰዓት ተኩል ሰላም አልነበር እንዴ ሀገር? ፋብሪዚዮ እየተደራደሩ የእናቴ ደራደር እየተደራደሩ ኖራለንም እንዴ? ፋብሪዚዮ አምቡላ ማረቂያም ሲጀመር ከዴቪድ ኦርነስቲን ነው ዜና የሚለቃቅመው። አራኡዙ ቢላህ ምንድነው የተፈጠረው በሰዓታት ውስጥ? እኔ እኮ ኤዲት ነው መሰለኝ። አሁን በየኮሜንቱ ስክሮል ሳረግ ያርሰናል ቲክቶከሮች ሲሰሩት ነው ይሄን ጉዴን ያወቅኩት። ከማጋረጃ ጀርባ አንተ ጠንቋይ አንተን ከባላይ እኔ እኮ ጃቪ አሎንሶ አመድ በአመድ እኮ ሆኖ እኔ ምንድነው ብያለካ ጠንቋይ ቤት የተንከባለልክ ነው ዘረ ጠንቋይ። ያን ሁሉ ነገር አውርተን እየተደራደሩ ነው ብሎ አሰኝቶን አንተ እከካም ሂርዊጎ የምትለው አንተ ያርሰናልን እየተደራደሩ ነው ጥርስ የተደረደሩ ይርጋ ፋብሪዚዮ። እንዴት ከዚህ በኋላ በፋብሪዚዮ ዜና እኔ አልሰራም። ይሄ ግማታም ሰው ወይኔ ቢስሚላህ ምንድነው የተፈጠረው? በ20 ደቂቃ ሄርዊጎ ሞርጋን ሮጀርስ ወደ ቼልሲ። ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ ሼር እያደረጋችሁ ፎሎን ካላረጋችሁ ፎሎ እያደረጋችሁ ይኸውላችሁ ሜዲካሉ ሰኞ እንደሚደረግ ዴቪድ ኦርንስቲ ያረጋግጦታል። በጣም ያስገረመኝ ነገር ልንገራችሁ። ለአስቶን ቪላ ለሮጀርስም የሚፈልጉትን ሰጧቸው። ለአስቶን ቪላ 117 እንካ፣ ለሮጀርስ እንካ 7 ዓመት ኮንትራት። ምን ይፈልጋል ከዚህ ውጪ? እኔ በጣም ያሳዘኑኝ ግን በፖስተር አለቃችሁ እኮ የአርሰናልን ማሊያ ለብሶ ስንት ቪዲዮ እንደተሰራ ኮንተንት ክሬተር ስንት እንደተሰራ አልነግራችሁ አልችልም። እና ልጁ ፋይናሊ ወደ ቼልሲ ገብቷል። ምን ተሰማችሁ? ኮሜንት ሴክሽን ላይ አሳውቁኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፕሊዝ። የአርሰናል መልማዮች ለቼልሲ የሆነ ስራ የሚሰሩት ያውም በዚህ ተጫዋች ይቀለዳል። በሞርጋን ሮጀርስ ካልጠፋ ተጫዋች በእግዚአብሔር እንዲህ በቃ ከመቶ በላይ አይደማችሁም ነው አይደማቸውም። በቃ የአርሰናል መልማዮች ከመቶ በላይ ያውም ምን የመሰለ ተጫዋች ሮጀርስ ቪላ እኔ 2022 23 አይ ቲንክ አሁን እዛ ከ2022 23 መሰለኝ
በዋትኪንስ ጉዳይ ያኔ በሚገርመው ተጣልተው ያ የዝውውር መስኮት ሲዘጋ አልጣመኝም። በቃ የአርሰናልና የቪላ ግንኙነት በቃ ጥሩ አይደለም። ማርያምን ይታወቀኝ ነበር በቃ እዚህ ዝውውር ላይ ጫና እንደሚያሳድር። ቢኮዝ አርሰናል አንድን ተጫዋች ለማስፈረም ከክለቦች ጋር ድርድር የሚያደርገው መጀመሪያ ከተጫዋቾቹ ጋር ከጨረሰ በኋላ ነው። ከዛ በተጫዋቾቹ ግፊት ለማድረግ ይሞክራል እንጂ የተጠየቀውን የሚከፈል አይነት ቡድን አይደለም። ልጁ ሲጀምር አንድና አንድ ኢንተረስቱ አርሰናል ነው። በወኪሎች በኩል አርሰናል ሁሉንም ነገር ጨርሶ የዓለም ዋንጫ ሲጠናቀቅ ዳይሬክትሊ ከክለቦች ጋር ኮንታክት እንደሚያደርግ ተነግሮ ነበር አይደል ኦፊሻሊ። ከዛ እሺ ምንድነው ፍሬው ታዲያ ምንድነው? እሺ ጠበቅን አይደል ኤክስፔክት አደረግን ሞርጋን ሮጀርስ ይመጣል ብለን። ፍሬው ምንድነው ታዲያ? በሌላ ክለብ መነጠቅ። እንዲሁ በሙድሪክ ተቃጠልን ገባ ቼልሲ። ይሄም እንደ ሙድሪክ እንዲሆን አንጸል የሚያርግላቸው ቼልሲዎች በቃ ከፍለው ነው ያገኙት። እሺ ማን ነው የሚመጣው ነው? እሺ አሁን ሮጀርስ ሄደ ቼልሲ አይደል? ማን ነው አርሰናል የሚፈርመው? ቪኒሲየስ ጁኒየር አይደል? በ110 ምናምን ተጫዋች አተው 200 ለቪኒሲየስ በቃ በዞሊስ እና በማርቲኔሊ እንቃጠላታለን። እንደው ዞሊስ እሺ ተስፈኛ ተጫዋች፣ በማርቲኔሊ እንነዳታለን። ቀጣይ ዓመት አርሰናል ገንዘቡ እያለ ካልተከፈለ ገንዘቡ እያለ ካልወጣ እኔ አርሰናል ዝውውር ሲባል ሁሌ ቅጥል ከዓመት ዓመት ባለፈው ዓመት ክረምት ላይ አሪፍ ነገር አሳየን አንድሪያ በርታ ትንሽ በቃ እሱንም ሻል የሚል ዝውውር አሳለፈን ብለን ተደስተን ቀጣይ ዓመትማ በቃ ሌላ ታሪክ ስንል ገና በመጀመሪያ ሞርጋን ሮጀርስ ተጀመረ። በሌላ ክለብ መነጠቅ ማለት ብቻ መጨረሻችንን ያሳምርልን። ምን እንደምል አላውቅም። ሞርጋን ሮጀርስ በ117 ሚሊዮን ፓውንድ የቼልሲ ንብረት መሆኑ ተረጋግጧል። ተጫዋቹ የፊታችን ሰኞ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ከማንቸስተር ዩናይትድ ከዛሬው ሽንፈት ግርጣት በላይ አርሰናል ደጋፊዎች ገረጣችሁ። ማርያም ነው ሞርጋን ሮጀርስ መቼም ቢሆን አርሰናል ቤት አይቀርም። ማርያም ለንደን ብሉ ነች ቀይ ነች። አሁን እዚህ ጋር ብቻ ነው ጥያቄ የምፈልገው። የምሬን ነው። አርሰናል ጠይቆት የሚቀር ነገር የለም። ሚኮስ ፐርሰን እያስገደድሽ አምጪ እንጂ አንቺ ከቼልሲ ማትቀሚኝ። ቼልሲ ይችላል። 117 ሚሊዮን ግን ኦቨር ነው ጋይስ፣ እግዚአብሔርን ኦቨር ነው። ፌክ ነው ሚዲያ አይጠፋም። እውነት ነው። ፋብሪዚዮ ሮማ ዘግቦታል። እውነት ነው። ተቀበሉት። እመቤቴን የምሬን ነው። ማንም ሰው ድህነትን ወዶ አይደለም የሚቀበለው። የምሬን ነው። እየተለማመድ ነው ሀብታም እንሆናለን ብለን በጊዜ እየጠበቅን ስለሆነ ተቀበሉት። እውነት ነው። ፌክ አይደለም። ብዙዎች ቅድም ላይ ፌክ ነው ናሆም እያሉ ነበርና ፌክ አይደለም፣ እውነት ነው። ሞርጋን ሮጀርስ ቼልሲ ሂር ዊ ጎ ተብሏል እና እመቤቴን ምስክሬን ጎስት እስኪ ቪዲዮ ስራ ስላንቱ አርሰናል። ለዚህ ነው ጎስት የሚደግፈው አርሰናል የህልም አርሰናል ነው ምለው። ለዚህ ነው ጎስት የሚደግፈው አርሰናል የቅዠት አርሰናል ነው ምለው። ለዚህ ነው ጎስት የሚደግፈው አርሰናል ውሃ ውስጥ ያለ አርሰናል ነው። ጎስት የሚደግፈው አርሰናል በቃ ልክ እንደ ሄሎ ወያሊት ድህነት አይኑ ይጥፋ። በእውነት ነው የምላችሁ እንዴ ሞርጋን ሮጀርስ አርሰናል ሊገባ ከጫፍ ደርሷል ነበር እንዴ? በምን አይነት ወይ ነው ቼልሲ ሊጠልፈው የቻለው? በምን አይነት ቼላ ወንድም ጥላ የኔ ወንድም ባትሆን ይቆጨኝ ነበር። ቼላ የኔ ወንድም ባይሆን ትክክለኛ ግርጣት ኤፍሲ ማለት አርሰናል ነው። በቃ ትክክለኛ ግርጣት ኤፍሲ በ117 ሚሊዮን ፓውንድ ሞርጋን ሮጀርስ ቼልሲ ተቀላቅሏል። ፋብሪዚዮ ሮማኖ ሂር ዊ ጎ ሲል አረጋግጦታል። እንኳን ደስ አላችሁ ቼላ ወያልት አይዞ ቼላው እያንቀጠቀጠ ከአርሰናል አፍ ዘረፈው ነው የሚባለው። ምንድነው ሻውኒ ያረባለው? ሞርጋን ሮጀርስ ቱ ቼልሲ በ117 ሚሊዮን ፓውንድ ወይ ደግሞ በ38 ሚሊዮን ዩሮ መፈረሙ በሂር ዊ ጎ ተረጋግጧል ማለት ነው። ቼልሲ ለኔ ቁጣ ይመስለኛል። ሬቲንግ ሰርቼ ነው ተዝካላችሁ ባለው ቴሌማንስ ከፈረመ በኋላ እና እስካሁን ባለው ሳይኒንግ የማይጨመር ከሆነ ቼልሲ ችግር ውስጥ ነው። 5-6 ሊፋለም ነው ብዬ ነበር። እንዲህ ነው ያሉኝ ወስደው ገና ይጨምራል። ቼልሲ ደግሞ አስቡት ኤንዞ ምናምን ሲለቅ ሚድፊልደር ይጨመራል። ሞርጋን ሮጀርስ አለ አሁን እንዴት የሚያጮስቱ የሚል ነገር አለ። ብዙ ሰዎቻችሁ ጥያቄ ይሆናል ብዬ አስባለሁ።
ከኮል ፓልመር ጋር በተለይ 10 ቁጥር በጣም ሁለቱም ፌቨር ስለሚያደርጉ ማለት ነው። ግን ሮጀርስ እንደምታውቁት ቨርስታይል ነው። አርሰናል የሚጠቀሙ እንዳሰቡ መንገድ ሌፍት ራይት መሀል ላይ ምናምን ማጮ ነው አላማው። ነገር ግን አርሰናልስ ምንድነው እዚህ ሁኔታ ላይ ምላሹን የሰጠው ነው። አይ ቲንክ ይመስለኛል አርሰናል ኦልሬዲ ቢል ያደረግ ነበር ሲባል ሰምቻለሁ ትናንትና። ግን ቼልሲዎችም ትዊተር ላይ ታማኝ ሶርስ አይደለም ግን ኢንተረስት አላቸው ሲሉ ነበር። ግን በቃ ብዙ አልሄዱበትም። ልጁ አርሰናል ወሩ ሙሉ ሲወራ ነው የሰማነውና በቃ አርሰናል ሄዳል ብዬ ነበር። ነገር ግን በአንድ እንደዚህ በፍሊፕ ኦልሞስት በአንድ ሰዓት ባለፉት ሰዓታት ማለት ነው ተወራ ቼልሲ ምናምን ሲባል ሰሞይ እዚሁ አየር ባየር ነው ያለቀው። ኢማጂን እና የሚገርም ነው። አሁን ቨርባል አግሪመንት ላይ ደረሱት አፍላፍ። ቼልሲ ግን የብር ጉዳይ የለበትም ይልክለታል ጨርሶ ኮንትራቱንም እስከ ሰኞ ሜዲካል ይወስዳል የሚባለው 6 ዓመት ኮንትራትና አንድ የማራዘሚያ ኦፕሽን ይሰጡታል የተባለው። እናም ይሄ ለቼልሲ ምን ሊባል ይችላል ማለት ይሄ ስቴትመንት ነው። በቃ አለቀ። ቼልሲ እኔ መመለስ ፈልጋለሁ። ጃቢ አሎንሶ እኔ በበኩሌ ቀድሜ ተነግራችሁ ነበር ማድሪድ ቤት ጥሩ ባያሳልፍም ዋን ኦፍ ዘ ቤስት ታክቲካል ኮች እስከምላቸው ውስጥ ነው ብዬ አስባለሁ። በጣም አዳፕት ለማድረግ ይፈልጋል። አንዳንድ ስታበርን ቢሆንም ያው ስፓኒሽ እንደመሆኑ ማለት ነው። ግን በጣም ታክቲካል ኮች ነው። የሚፈልገውን ነገር በአጠቃላይ መስጠት ከተቻለ በአንድ አመት ውስጥ ላይሆን ይችላል፣ በሁለቱም አመት ውስጥ ቢሆን ብዙ ነገሮች ኮምፒት ማድረግ የሚችልበት መንገድ መፍጠር ይችላል ብዬ አስባለሁ። በዚህ ዓመት ቢያደርገው ግን አይገርመኝም ማለት ነው። በእንደዚህ አይነት ሳይኒንጎች በተለይ የሚቀጠል ከሆነ ማለት ነው። ቼላው እንኳን ደስ አላችሁ ዘብሉስ። በጣም የሚገርም ሳይኒንግ፣ የሚገርም ተጫዋች፣ በጣም ቨርስታይል የሆነ ከፊት ለፊት የፈለጋችሁ ቦታታችሁ ትላላችሁ። የብር ጉዳይ አይደለም። አሁን ማለት በአንድ መማማር ያለብን ነገር አውቃለሁ። ዋን ኦፍ ዘ ሞስት ኤክስፔንሲቭ ሳይኒንግስ ኢንዱስትሪ ሊሆን ይችላል። ነገር ግን እሱ ሰክሱት ብር አትዩ። በዚህ ሰዓት የተጫዋቹ ኳሊቲ ማየት ነው። ምክንያቱም ብሮቹ ዝም ብሎ ነው ኢንፍሌተር ከመሆኑ የተነሳ ዝም ብሎ የሚወጣው እንደምታዩት እና ብሩን አትዩ፣ ተጫዋቹን እዩ። ተጫዋቹ ደግሞ የሚገርም ነው። እንደዚህ አይነት የመሳሰሉ እንግዲህ የኳስ ዜናዎች እንዳያመጣችሁ አስመጫ እንዳይረሳ አሳስኩ ያስቀምጣችሁ። ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ በለው። ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ። ይህንን ዝውውር ጋይስ ተቀምተን መስሏችሁ ከሆነ በጣም ተሳስታችኋል። አርሰናል ራሱ ነው 117 ሚሊዮን ፓውንድ ለሞርጋን ሮጀርስ አልከፍልም ያለው። ቼልሲ ግን ምን አይነት ሃንግ ነው በዚህ ምሽት የሰራን። በነገራችን ላይ አልደበረም ወይ ካላችሁኝ በጣም ነው የደበረኝ። ሞርጋን ሮጀርስ ወደ ክለባችን እንዲመጣ በጣም ነበር የፈለኩት። ነገር ግን 117 ሚሊዮን ፓውንድ ይገባዋል ብዬ አላስብም። አርቴታ በአካል ጭምር ሞርጋን ሮጀርስን አናግሮት ነበር። ነገር ግን አስቶን ቪላ የጠየቀውን 117 ሚሊዮን ፓውንድ በፍጹም አልከፍልም ለሞርጋን ሮጀርስ አይገባውም ሲል ራሱ ክለባችን ነው ከዝውውሩ የወጣው ማለት ነው። ከዚህ በፊትም ትዝ ይላቸዋል ቼልሲ ሙድሪክን እንግዲህ በብዙ ዋጋ ከአርሰናል ቀምቻሉ ብሎ አስፈርሞ የከሰረ ዝውውር እንደነበረ ይታወቃል። ይህ ዝውውር ይከስራል ወይስ ውጤታማ ይሆናል የሚለው ባይታወቅም በስተመጨረሻም ሃንግማን በምሽት ሃንግ ሰርቶናል ማለት ነው። ስለዚህ ዝውውር ምን ተሰማችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ይመቻችሁ።